ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በተለያዩ አውደ ግንባሮች ሁለቱ መዋቅሮች በጋራ ሆነው በአገዛዙ ጥምር ሰራዊት ላይ የሚያደርሱትም ጥቃት ተጠናክሮ ቀጥሏል። በተለያዩ ቀጠናዎች የሚደረጉት ውጊያዎች በቀጠለበት በዚህ ሰሞንም የአገዛዙ ሰራዊት አባላት በከፍተኛ ቁጥር እጃቸውን እየሰጡ ይገኛሉ። በጥምር ጦር ውስጥ ያሉት የአድማ በታኝ የሚሊሻና መደበኛው የመከላከያ ሰራዊት አባላት መሳሪያቸውን እያያዙ በቡድን እየሆኑ ወደ አቅራቢያቸው የፋኖ ቀጠና በመግባት እጃቸውን በመስጠት ላይ መሆናቸውን ያገኘናቸው መረጃዎች ያመለክታሉ። በወቅታዊው የአማራ ክልል የህልውና ተጋድሎ ዙሪያ ከዘውትር ተሳታፊያችን የሚቀርቡ መረጃዎችን ቀጥለን እንሰማለን። በማዕከላዊ ጎንደር በጎንደር በዋናነት በአዲስ ዘመን አቅራቢያ በሚገኙ ሚካኤል ደብር ተብላ በመጠቀስ ቀበሌ ቀበሌ እንግዲህ ለሶስት ተከታታይ ዓመታት የፋኖ ኃይሎች ይዞታቸውን ሳያስደፍሩ የመጣውን ኃይል በተደጋጋሚ ጊዜ እየመከቱ እየመለሱ ያችን ቦታ ወደ በለሳ ወደ አርባያ እንዲሁም ወደ ሰቆጣ አካባቢ ወደ ላሊበላና ወደ ጋሸና አካባቢ የመውጫ ቁልፍ ስትራቴጂ ቦታ ነች። ሲያስፈልግም ደግሞ ወደ ደቡብ ጎንደርና ከባህር ዳር ወደ ጎንደር ከተማ በሚወስደው የአስፋልት መንገድን ለመቆጣጠርና ለመቁረጥ በጣም በቅርብ ርቀት የምትገኝ እጅግ በጣም ወታደራዊ ጠቀሜታዋ የጎላ ከተማ ነች። እቺ ሚካኤል ደብርን ለመቆጣጠር የፋኖ ጠንካራ ይዞታ ከዚህ የተወረወሩ በጣም በከፍተኛ ደረጃ ጉዳት እያደረሱብን ነው በማለት በአምስት አቅጣጫ በሌሊት ከበባ ለመፈጸም ከአዲስ ዘመን በዘርጣ አስታ በኩል አድርጎ ወደ ሚካኤል ደብር ተንቀሳቀሰ አንድ ኃይል አለ። ሁለተኛ እንዲሁም ከአዲስ ዘመን ጣራ ገዳምን አድርጎ አርኖ ጋርኖን አቋርጦ ወደ ሚካኤል ደብር እንቅስቃሴ ያድርጓል። ሌላው ከጸዳ በአርኖ ጋርኖ አድርጎ ሶስተኛ ክፍለ ጦር ተንቀሳቅሶ ነበረ። በአራተኛ ደረጃ ከደጎማ እንዲሁ ወደ ሚካኤል ደብር ሄደ ክፍለ ጦር አለ። በአምስተኛ ከአርባያ በለሳ ወደ ሚካኤል ደብር ጉዞ የበላይ ዘለቀ እዝን ለመምታት ዳግማዊ ቴዎድሮስ አምስተኛ ኮር በመልሶ ማጥቃት ከፍተኛ ውጊያ ማድረግና ይህን ቦታ ላለማስደፈር ትንቅንቅ እያደረገ እንደሚገኝና እስከ አሁን ሰዓት የደረሰኝ መረጃ በተለይ በሶስት አቅጣጫ የመጣው ከአዲስ ዘመን አድርጎ በአስታ በኩል የሄደው ኃይል እንደተጎዳና ሌላ ተጨማሪ ኃይል ሊመጣለት ባለመቻሉ ለማጥቃት የሄደው ኃይል በአስታ በኩል የተከበበውን ኃይል ከምት ለማዳን ራሱን ወደ መከላከል እንዳወረደ ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ እንግዲህ በጎጃም 105ኛ ኮር 55ኛ ክፍለ ጦር በአቸፈር ወንድዬ አውትሌት ተብላ በመጠቀሰው ከተማ ለመቆጣጠር የወጣው የአገዛዙ ጦር በመልሶ ማጥቃት ጉዳት ደርሶበት ወደ አቸፈር ወንድዬ ከተማ እንደተመለሰ ነው መረጃዎች የሚያመላክቱት። በውጊያ እየተደረገ ባለበት ሰዓት ሌላው ኃይል ተጨማሪ ኃይል ሂዶ የተጨማሪ ውጊያ እንዳያደርግ በባህር ዳር በቅርብ ርቀት የምትገኘው ጭምባ ከተማ ላይ የፋኖ ኃይሎች ጥቃት በመፈጸም ከፍተኛ የሆነ ተጋድሎ ሲያደርጉ መዋላቸውንና እቺንን አውትሌት የምትባለውን ላለማስደፈር ከፍተኛ ተጋድሎ ካደረጉ በኋላ የመጣውን ኃይል መክተው መመለሳቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ወሎ በቆቦ ወረዳ አዲስ ቅኝ በተባለ ቦታ ላይ ከባድ ውጊያ መደረጉና ለማጥቃት የተንቀሳቀሰው ኃይል ተመቶ መሸሹን ለማወቅ ተችሏል። በተለይ ዳውንትንና ፀሐይ መውጫን ለመቆጣጠር እና የምስራቅ አማራን ኮርን ለመምታት ከፍተኛ ጥረት ያደረገው የአገዛዙ ጦር ከደጋው መብረቅ እንዲሁም ከምስራቅ አማራ ኮር 2ና ከሶብል አምባ ክፍለ ጦር የተወጣጡ ኃይሎች ከፍተኛ የሆነ ጉዳት እንዳደረሱበት ለማወቅ ተችሏል። የመንግስት ከፍተኛ ቁጥር ያለው ኃይል ድላንታንና ፀሐይ መውጫን ለመቆጣጠር ከተንታ ተነስቶ በወገል ጤና በኩል አድርጎ እንቅስቃሴ ያደረገ ቢሆንም በተደረገው ውጊያ ወታደራዊ መኮንኖችን ጨምሮ በርካታ የሰራዊቱ አባላት እንደተመቱበት መረጃዎችን ለማግኘት ይችላል። ከጋሸና እንዲሁም ከኮን ወደ ዳውንትና ወገል ጤና ተንቀሳቅሶ ለማገዝ የሄደው ኃይል ከተሞችን መቆጣጠር ሳይችል ቀርቶ ተመቶ ወደ ጋሸና ከተማ አፈግፍጎ እንደተመለሰ መረጃዎች ያመላክታሉ። ተጨማሪ ኃይል ከጋሸናና ከኮን የሄደው ኃይል የተመታውና ጉዳት የደረሰበት ኃይል ሌላ መከላከል ይችልለት ኃይል ባለመኖሩ በጋሸና ኮንክሪት ምሽግ ውስጥ ራሱን ቀብሮ ወደ መከላከል መግባቱን ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ በአማራ ክልል በምስራቅ ጎጃም ዞን በሉማሜ ከተማ የክልሉ ርዕሰ
መስተዳድር አረጋ ከበደን ጨምሮ የዞንና የወረዳ አመራሮች ህዝባዊ ስብሰባ ለማድረግ 1 ሰዓት ስብሰባው ከተደረገ በኋላ ተከታታይ የሆነ የሞርተር ጥቃት በማድረጋቸው ከሉማኔ ከተማ ስብሰባውን አቋርጠው ወደ ደብረ ማርቆስ መሸሻቸውንና የክልሉና የዞን እንዲሁም የወረዳ ከፍተኛ አመራሮች በስብሰባው ላይ የነበረውን ሂደት አቋርጠው በመከላከያ ታጅበው ወደ ደብረ ማርቆስ ከተማ እንደገቡና በደብረ ማርቆስ ከተማም ህዝባዊ ስብሰባ በማለት የሀገር ሽማግሌዎችን ብቻ ጠርተው ከፍተኛ የሆነ ጭቅጭቅ ተፈጥሮ እናንተ በደብረ ኤልያስ የፈጸማችሁት ወንጀል ሳያንሳችሁ አሁንም በተለያዩ አካባቢዎች ሰራዊቱን አሰማርታችሁ ቄስና መነኩሴ ሸሆችን ሳይቀር ሴቶችን እየደፈራችሁና እየገደላችሁ ጡት እየቆረጣችሁ በማለት ከፍተኛ የሆነ ጭቅጭቅ ተነስቶ ያለ ስምምነት መበተኑንና በተለይ በመከላከያ የጦር አዛዡ ቢያንስ እንኳን ለልማቱ ምስጋና ማቅረብ ሲገባችሁ እንደገና መልሳችሁ ተወቅሱናላችሁ በማለት ጭቅጭቅ ውስጥ ገብተው እንደነበርና የማርቆሱን ስብሰባ ያለ ውጤት እንደተጠናቀቀ ለማወቅ ተችሏል። ይህ በእንዲህ እንዳለ ከወረታ አቅራቢያ ታንኳና ዝንጥል በተባሉ ቦታዎች ላይ የደፈጣ ጥቃት ተፈጽሞ በሁለት ኦራል ሲንቀሳቀስ የነበረ የአድማ ብተና ኃይል ጉዳት እንደደረሰበት ለማወቅ ተችሏል። በሌላ አቅጣጫ በፋግታ ለኮማ ወረዳ አዲስ ቅዳም ከተማ አቅራቢያ በተደረገ ከፍተኛ ውጊያ ከፍተኛ ክሳራ የደረሰበት የአገዛዝ ጦር ውጊያ አበላሽታቸዋል በሚል መስመራዊ መኮንኖችን መረሸኑን መረጃዎች ያመላክታሉ። ከአዲስ ቅዳም ወጥቶ ወደ ድማማ ሲጓዝ የነበረው የአገዛዙ ጦር ከፋኖ ኃይሎች ከፍተኛ የመልሶ ማጥቃት ደርሶበት ወደ አሸዋ ወደ ተባለች መሸሽቱን ለማወቅ ተችሏል። በትናንትናው ዕለትም እንዲሁ በሽንዲ ወረዳ ከፍተኛ ውጊያ እየተደረገ ሲሆን ከማንኩሳ አቅራቢያ ከምዕራብ ጎጃም ዋና ከተማ 15 ኪሎ ሜትር ርቀት ላይ የምትገኘው ዛባ ጽዮን የምትባል ቀበሌ ላይ የፋኖ ኃይሎች ሰርገው በመግባት በአድማ ብተናና በመከላከያው ላይ ከፍተኛ ጉዳት ማድረሳቸውን መረጃዎች እያመላከቱ ይገኛሉ። በመጨረሻም በሰሜን ወሎ በራያ ቆቦ ዞብላምባ ክፍለ ጦር 4ኛ በረኛው ሻለቃ በተኩለሽ ዙሪያ መሽጎ በነበረው የአገዛዙ ጦር ላይ ጥቃት ፈጽሞ በምሽግ ላይ የነበረውን ኃይል በመደምሰስ አንደኛውን ምሽግ ሙሉ በሙሉ መቆጣጠር መቻላቸውን አስታውቋል። በዚህ በተኩለሽ ምሽግ ላይ በገና ጾም በሪያርደው የመከላከያ ሰራዊቱ ያለምንም እጀባ እና ያለምንም ቃኝ ያለምንም ጥበቃ ፌሽታና ደስታ በነበሩበት ሰዓት የፋኖ ኃይሎች ተስበው በመግባት በአገዛዙ ጦር ላይ ከፍተኛ የሆነ ጉዳት እንዳደረሱበትና ምሽጉንም መቆጣጠራቸውን ከምሽጉ የወጣው ኃይልን ወደ ሌላ የወታደራዊ ካምፕ መሸሽ መቻሉን መረጃዎች አመላክተዋል። በጣም አመሰግናለሁ። እንግዲህ ሌሎች ከፋኖ ጋር የተያዙ መረጃዎችም አሉ። ቀደም ሲል ከጠቀስካቸው ያውደ ውጊያ ውሎች በተጨማሪ በመነሻ ላይ ያነሳሁት ሁለቱ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በተወጣጡ ሻለቆች የተመራ ለሁለት ተከታታይ ቀናት የተደረገ የቅንጅት ኦፕሬሽን መካሄዱም ተሰምቷል። በዚህም ከጃማ ደገሎ ከለላ ወረዳ እንዲሁም ከደሴ ከተማ ወደ ደገር ከተማ በመንቀሳቀስ የአማራ ፋኖ የቅንጅት ኦፕሬሽን ማለት ነው ውጊያ የተካሄደ ሲሆን አዳሩ በዚያው አካባቢ ካደረገ በኋላ ያገዛዙ ሰራዊት የሻለቃ መሪን ጨምሮ በርካቶች የተመቱበትና የተገደሉበት ጥቃት መፈጸሙን ነው ከስፍራው የደረሰን ዜና የሚያመለክተው። በዚህም በደገር ከተማ አቅራቢያ የሚገኘው ደንጉ ተራራ ዙሪያ ያለው ጥብቅ ደን ውስጥ ተተክሎ የነበሩት ሞርታር አረር ዙ 23 እና ቢኤም ከባድ መሳሪያዎች በጥቃት መውደማቸውን ነው ከአማራ ፋኖ አደረጃጀቶች የደረሰን መረጃ የሚያመለክተው። እንግዲህ ጥቃቱ በየአቅጣጫው ቀጥሏል። ከባድ መሳሪያዎችንም እያቃጠሉ እየማረኩ እንዳለ እየተረዳና አሁን ከአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የሚደርሰን መረጃ እንደሚያመለክተው በየሰዓቱ ቁጥራቸው አነስ እያሉ ወታደሮች እየመጡ እጅ እየሰጡ ይገኛሉ። 10፣ 5፣ 12 እንደዚህ ቁጥራቸው የተለያየ ነው። ግን በቡድን በተናጠልም እየሆኑ በመምጣት እጃቸውን በመስጠት ላይ ናቸው። በቀን በአማካይ ከ50 በላይ የአገዛዙ የጥምር ሰራዊት አባላት ናቸው እጃቸውን እየሰጡ ያሉት ለዛ ቀጠና ብቻ። ይሄ የሚያመለክተው በየዕለቱ የሰራዊቱ መበታተንና መፈራረስ በዚሁ ከቀጠለ ምናልባት በቅርብ ጊዜ አብይ አህመድ በአማራ ክልል ያለውን የመጨረሻ አቋሙን የሚያሳውቅበት ጊዜ እንደሚመጣ ነው ግምቱ እየተሰማ ያለው። ሌላው እንግዲህ ከፋኖ ጋር በተያያዘ ከዓለም አቀፉ ማህበረሰብ ጋር ተገናኝቶ እየተነሳ ይገኛል። ፋኖን የተመለከቱ ዘገባዎች እየወጡ ነው። በአማራ ክልል ያለውን አጠቃላይ የአገዛዙን ጭካኔ የሚያሳዩ ሪፖርቶች እየወጡ ነው። ሰሞኑን ዘጋርዲያን ያወጣዋል። ባለፈው ቢቢሲ እንደዚሁ በአማራ ክልል ያለውን ሰቆቃ የዘገበበት እንደዚሁ ሪፖርት ወጥቷል። ትናንት እንደሰማነው ከሆነ የእንግሊዝ የውጭ ጉዳይ መስሪያ ቤት
አንድ የፋኖን ዕውቅና የሚገልጽ ደብዳቤ ነው ለንደን ለሚገኙት የለንደን ፋኖች የሰጡት። እንዲህ አይነቱ ነገር ቀላል አይደለም። ፋኖ በዓለም አቀፍ ደረጃ ዕውቅና እያገኘ በስምም እየተጠራ ነው። ይሄ መጨረሻ ማለት አይደለም። ዕውቅና አገኘ ማለት የትግሉ መጨረሻ ነው ማለት አይደለም። ነገር ግን የስም ማጥፋትና አጠቃላይ ፋኖን የማይገልጹ የተለያዩ ሪፖርቶች ባገዛዙ በተቀናጀ መልኩ እየወጡ በመሆኑ ያንን የሚያፈርሱ ነገሮችን እየሰማን ያለነው። ዓለም አቀፉ ማህበረሰብ ስለ ፋኖ በደንብ እየተረዳ ነው የሚመጣው። ፋኖ ትግሉን አጠናክሮ መቀጠል ነው ያለበት እና አሜሪካንም ከዚህ አንጻር አቋማቸውን እያስተካከሉ እንደሚመጡና በቅርቡ ፋኖን የተመለከተ አዎንታዊ አቋም በይፋ ሊገለጽ እንደሚችል ባለፈውም በዘገባችን መጥቀሳችን ይታወሳል። እነዚህ ነገሮች የሚያሳዩት የፋኖ ቀጣይ አቅጣጫ በዓለም አቀፍ ደረጃም በአገር ውስጥ ትግልም የተሳካና ውጤታማ እየሆነ እንደሚመጣ የሚያመላክት ነው ማለት ይቻላል። መሳይ ይሄ ነገር ሳይሆን ቢቀር እኮ ነው የሚገርመን። ምክንያቱም የፋኖ ኃይሎች እየተዋጉ ባሉባቸው የውጊያ ቀጠናዎች ላይ ማህበረሰቡን አይደለም የማረኳቸውን የመንግስት ታጣቂዎች እንኳን እንዴት እንደሚይዙ፣ እንዴት እንደሚያክሙ፣ እንዴት ህይወታቸውን ለማዳን ራሳቸው ዋጋ እንደሚከፍሉ አይተናል። በዘመቻ አደማሊ የተማረከ አንድ ኮሎኔል ከቦታው መከላከያ ሰራዊት ይመጣልና ሊገለው ይችላል በማለት በቃሬዛ ተሸክመው ሕክምና በሚያገኝበት ቦታና ጤንነቱ በሚጠበቅበት ሰላሙ በሚጠበቅበት ቦታ ከወሰዱት በኋላ የመንግስት ኃይል እኮ ሂዶ በድሮን ነው የገደለው የራሱን ጦር። ነገር ግን የፋኖ ኃይሎች የማረኩትን ሰራዊት በሙሉ ሲሽሉ ወደ ቤተሰቦቻቸው ገንዘብ ሰጠው እየላኩ መታወቂያ ወጣው ዩኒፎርማቸውን አስቀይረው ልብስ ገዝተው ጫማ ገዝተው በተለያየ ገንዘብ አዋጣው ከፍለው ወደ የቤተሰቦቻቸው ይልካሉ። ፍቃደኛ የሆነውን ደግሞ ከራሳቸው ጋር ቀላቅለው ስልጠና እንዲወስድ በማድረግ የፋኖን ወታደራዊ ቁመና ከተላበሱ በኋላ ወደ ውጊያ ቀጠና እንዲገቡ ያደርጓቸዋል። ህፃናት ለውትድርና እድሜያቸው ያልደረሱ ወጣቶችን አሰናብተው ወደ ቤተሰብ እንዋጋ ቢሉ እንኳን ከእናንተ ጋር ሆነን ነው ምንዋጋ ሲሉ እንኳን እድሜያቸው አልደረሰም በማለት ወደ የቤተሰቦቻቸው እየላኳቸው ነው የሚገኙ። ስለዚህ መንግስታት ይሁን የዓለም አቀፍ ድርጅቶች ለፋኖ የሰጡት ዕውቅና የስራቸው መልካም ውጤት ማሳያ ነው ብለን ነው ምናምነው። ምክንያቱም የአገዛዙ ጦር መንግስት የሚያክል የሚባል ስም ተሸክሞ የማረከውን ሰራዊት እንዴት አድርጎ እንደሚገል በሆስፒታል ውስጥ ፋኖ ያልሆኑ ነገር ግን በግል ጥል ምክንያት ቆስለው እርስ በርሳቸው ተቋስለው የገቡ በእርሻ መገፋፋት፣ በከብት ስርቆት በምናምን ምክንያት ተጎዳድተው የገቡ ጸጉራቸው ጎፈር ያለ ሰዎችን ሆስፒታል ገብቶ እነሱን እየገደለ ሐኪሞችን እየደበደበ እያሰረ እየገደለ ለምን አከማቸዋቸው ብሎ ይሄ ከመንግስታዊ ባህሪ በየትኛውም ዓለም ሰምተነውና አይተነው የማናውቀው ድርጊት እየፈጸመ ስለሚገኝ አሁን በዚህ ሰዓት የፋኖ ኃይሎች የመንግስትን ቁመና እየተላበሱ እንደመጡና ይሄንንም ደግሞ የዓለም መንግስታት በተለይ የምዕራብ መንግስታት ሳይወዱ በግድ እንደተቀበሉት ነው እኔ የማምነው። ይሄ ነገር የፋኖ ጥንካሬ ብቻ ሳይሆን የዲያስፖራውን ጥረት ነው። በተለይ ደግሞ የለንደን ፋኖ በውርጪ እና በብርድ ሌት ተቀን እየወጣ በወር አንድ ጊዜ በ15 ቀን አንድ ጊዜ እየወጣ መንግስታትን፣ ተቋማትን፣ የተለያዩ ድርጅቶችን እያስጨነቀ ፍጹም ሰላማዊ የሆነ የፖለቲካ እንቅስቃሴ እያደረገ ውጤት ማምጣቱ እጅግ በጣም ለሌሎች አካባቢዎች በተለይ ለሌሎች የአውሮፓና የአሜሪካ ሀገራት ለሚኖሩ ዲያስፖራዎች ምሳሌ በመሆኑ እውነት ትክክለኛ ስም ነው። ለንደን ፋኖ ተብሎ ስሙ መሰጠቱ ይገባዋል ባይ ነኝ። የምዕራብ መንግስታት አጠቃላይ ለፋኖ እየሰጡ ያሉት ዕውቅና አንተ እንዳልከው ቅድም ዘጋርዲያን ሪፖርት ያወጣው በስማ በለው ሳይሆን በቦታው ላይ ተገንቶ ከ100 ኪሎ ሜትሮች ያልተናነሰ በእግሩ ተጉዞ የፋኖን ጠንካራ ደካማ ጎን፣ መከላከያን ጠንካራ ደካማ ጎን አይቶ ትክክለኛ ፍትህና ፍርድ የሰጠበት የሚዲያ ተቋም መሆኑን ነው ማየት የቻልነው። ይሄ የፋኖ ኃይሎችን የበለጠ ያበራታቸዋል። መከላከያው እየፈረሰ እንደሆነ አውቋል። በጣም በርካታ የአማራ ክልል አካባቢዎች በፋኖ ቁጥጥር ስር ሆነው ሰላማዊ ኑሮ ህዝቡ እየኖረ እንደሆነ ለማየት ነው የተቻለው። ግን በአጠቃላይ ፋኖዎች በአጭር ጊዜ ውስጥ መከላከያው እየፈረሰ እንደሆነ አውቀው የበለጠ ጉልበታቸውን አጠናክረው ወደ ሙሉ ማጥቃት የሚሄዱበት ጊዜ ሩቅ አይደለም ባይ ነኝ። በቀናት ልዩነት በመቶዎች የሚቆጠሩ በተለያዩ ውጊያ ቀጠናዎች ላይ መከላከያውን እየከዱ ትጥቃቸውንና ስንቃቸውን ሙሉ በሙሉ መሳሪያቸውንና ትጥቃቸውን እየያዙ ከፋኖ ኃይሎች እየሄዱ እየተቀላቀሉ እንደሚገኙ ነው መረጃዎች የሚያመላክቱት። ስናይፐሮችን፣ ብሬኖችን፣ ድሽቃዎችን፣ የተናጠል ክላሾችን ሳይቀር እየተሸከሙ ነው እየሄዱ ለፋኖ ጉልበት እየሆኑ ያሉት። ይሄ የሚያሳየው በዚህኛው በኩል መከላከያው እየደከመ እየፈረሰ እየተሰላቸ በህዝብም እየተጠላ የመጣ ስርዓት መሆኑን ስላወቁ ጭምር እንደው እንዲያዝልኝ እፈልጋለሁ መሳይ።
እንግዲህ ሌላው ከሀገራዊ ምክክር ኮሚሽኑ ጋር በተያያዘ አንድ የተነሳ ነገር አለ። ሀገራዊ ምክክር ኮሚሽኑ በተደጋጋሚ ከታጠቁ ኃይሎች ጋር በአካባቢና በተለያየ መልኩ እየተገናኙ መሆናቸውን የሚገልጹ መረጃዎችን ሲያወጡ ከርመው በመጨረሻም ማንም አጠገባቸው እንደሌለ ምናልባትም የተገናኛቸው ካሉም ሰርገው የገቡ የብልጽግናን ተልዕኮ ለማሳካት ብለው ፋኖች መንደር የዘለቁት ናቸው። እነሱ ወደ እናት ድርጅታቸው እየተመለሱ ከመሆን ባለፈ በኮሚሽኑ ጥሪ ወይም በኮሚሽኑ እቅድ ውስጥ ገብተው የአብይ አህመድን የጨረባ ኮሚሽን የሚያዳምቁ የፋኖ መዋቅሮች እንደሌሉ ይታወቃል። ሰሞኑን ሌላ አንድ አጀንዳም ይዘው መጥተዋል። ታጣቂዎች ወደ ምክክር የመግባት ፍላጎት ካላቸው ከለላ እንዲሰጣቸው ከዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበር ጋር ውይይት አድርጌያለሁ የሚል ነገር ደግሞ አንስተዋል። ቀድሞውኑ ማን ምክክር ውስጥ መግባት ፈለገ? በአብይ አህመድ ድግስ ውስጥ ለመታደም አይደለም ፈቃደኝነት ፍላጎት የሌለው። በአንጻሩ ኮሚሽኑ የአብይ አህመድ ቀኝ እጅ መሆኑን ሕፃን አዋቂው ባወቀበትና በተረዳበት በዚህን ጊዜ እንዲህ አይነት ታጣቂዎችን ከሌሎች ጋር ተነጋግረን ከለላ እንዲሰጣቸው እናደርጋለን ነው። በአሁን ሰዓት የአብይ አገዛዝና ፋኖች አቅማቸው እንኳን የተለያየ ነው። አገዛዙ እየተዳከመ ነው፣ ፋኖ በአንጻሩ እየተጠናከረ ነው። ማን ለማን ነው ከለላ የሚሰጠው የሚለው ጥያቄ ይነሳል። ምናልባትም ራሳቸውን ለማግሰፍና አገዛዙ ጠንካራ አድርጎ ለማሳየት እንዲህ አይነቱን መግለጫ ስጡ እያለ አብይ አህመድ እየላካቸው እንደሆነ መገመት የሚቻል ጉዳይ ነው። ፋኖች እንኳን አለን በዚህ ምክክር ኮሚሽን ይቅርና አብይ ከሚባል ሰው ጋር ባለበት ቦታ ላይ ለድርድር አንቀመጥም፣ ድርድር በብልጽግና መቃብር ላይ ነው ብለው ትግላቸውን እያጠናከሩ ባሉበት በዚህ ወቅት ላይ ከለላ ከሰጠናቸው ወደ ምክክሩ ሂደት እንዲገቡ እኛም ጥረት እያደረግን ነው የሚል ነገር አሁንም እያነሱ ነው። ምን ማለት ይቻላል? መሳይ መከላከያ እኮ ባህሪውና ዋነኛ መገለጫው ሆነ እኮ መከላከያው ሲመታበትና ተዳከመ ባለበት ጊዜ አንዴ እርቅ ይላል፣ አንዴ ድርድር ይላል፣ አንዴ ዋስትና እንሰጣቸዋለን፣ መሳሪያቸውን አስረክባችሁ ግቡ ይላል። ጨንቆታል በጣም። በአጠቃላይ የሚሰጠው መግለጫ እርስ በርሱ የሚጣረስ ነው ሆኖ ያገኘሁት። እንደገና ደግሞ የፋኖ ኃይሎች መቼም የሽምቅ ተዋጊዎች ናቸውና ለ15 ቀን ለ10 ቀን ውጊያ አድርገው እረፍት ያስፈልጋቸዋል። ተተኳሾችን ያደራጃሉ፣ ሰራዊቱን እንደገና መልሶ ያደራጃሉ። ይህንን በሚያደርጉበት ጊዜ ውጊያው ተቀዛቅቷል በሚል ሂሳብ ጥቃት በአንዳንድ ቦታዎች ላይ አደረስኩ ብሎ በሚገምትበት ሰዓት ደግሞ አባረርናቸው፣ ገዳም አስገባናቸው፣ ሰራዊቱ ተበትኗል። ከእንግዲህ በኋላ መከላከያ ለዚህ ሽፍታ ኃይል አይደለም የተደራጀው፣ አጠቃላይ በምስራቅ አፍሪካ የማይገፋና የማይወድቅ ኃይል የለም በማለት ቡራ ከረዩ ይላሉ። ራስ በራሱ የሚጋጭ ነገር እኮ ነው። በትናንትናው ዕለት በሉማሚያ አካባቢ የአማራ ክልል ፕሬዚዳንት ከወታደራዊ ጀነራሎች ጋር ሄዶ ህዝቡን ሰብስቦ ልመና ቀረሽ ንግግር ነው ያደረገው። እናንተ ባካችሁ ፋኖችን እንደራደር ብሏቸው ጠየቅን፣ እንደራደር ብለን ጠየቅን። ነገር ግን እነሱ ፈቃደኞች አይደሉም ብሎ ፊት ለፊት ነው የተናገረው። ይሄ የሚያሳየው እኮ የድርድር ስርዓትና ሂደትን የማያውቅ መሆኑን ነው። በአጠቃላይ ተዳከምኩ፣ ተበተንኩ ባለበት ሰዓት ልመና ነው የሚይዘው። ጠነከርኩ ባለበት ሰዓት ደግሞ ያው ያዙ ይልቀቁኝ የማለት ባህሪው እንደቀጠለ ነው። ከዚህ ስርዓት የሚጠበቅ ምንም ነገር የለም። በጉልበት ብቻ የሚወርድ ስርዓት መሆኑን አውቆ የፋኖ ኃይል ተጠናክሮ መቀጠል መቻል እንዳለበት። ከዛ ውጭ ግን የፋኖ ኃይሎች እየተዳከሙ ሲመጡ ለፋኖ ብቻ አይደለም መከራው፣ በተለይ ለአማራ ሕዝብ፣ ከዛ አልፎ ደግሞ ለኢትዮጵያ ሕዝብ፣ በዛም አለፍ ሲል ደግሞ ለምስራቅ አፍሪካ እጅግ በጣም አደገኛ የሆነ ስርዓት በመሆኑ ይሄንን አውቆ የፋኖ ኃይል ከዚህ ሰውዬ ጋር ተቀንጠን ፊት ለፊት መነጋገር አንችልም። መጀመሪያ በአማራ ክልል ያለውን ሰራዊት